ሰላም ጤና ይስጥልኝ የተከበራችሁ የቼኮ አሌክስ ቤተሰቦች፣ ዛሬ በዓለማችን ላይ መነጋገሪያ የሆኑ እጅግ ጥብቅና ሰበር መረጃዎችን ይዘንላችሁ ቀርበናል። በቀዳሚነትም ለዓለም ሕዝብ ብስራት የተባለውን የኢራን ውሳኔ፣ የፕሬዚዳንት ዶናልድ ትራምፕን አስገራሚ ምላሽ እንመለከታለን። በመቀጠልም አውሮፓን ያስጨነቃትን የነዳጅ እጥረትና የበረራዎች መሰረዝ መሆኑ የተነገረለት አሳሳቢ ሁኔታ ዝርዝር መረጃ እናሳውቃችኋለን። ከዛም ባለፈ አሜሪካና ኢራን በሚስጥር ያደረጉት ያለውን የቢሊዮን ዶላሮች ድርድር ምን ላይ እንደደረሰ በመረጃ እናረጋራችኋለን። እስከ መጨረሻው አብራችሁን ቆዩ። ኢራን ለመላው ዓለም የሚሆን የብስራት ዜና አውጃለች። ለቀናት ተዘግቶ የቆየው የሆርሙዝ ወሽመጥ ለሁሉም መርከቦች ሙሉ በሙሉ ክፍት መሆኑን የኢራን የውጭ ጉዳይ ሚኒስትር አስታውቋል። ይህን ተከትሎ ፕሬዚዳንት ዶናልድ ትራምፕ ባልተለመደ ሁኔታ በትሩዝ ሶሻል ገጻቸው ላይ ኢራንን አመሰግናለሁ ሲሉ መልእክታቸውን አስተላልፈዋል። ይህም በሁለቱ ሀገራት መካከል ያለውን ውጥረት እየረገበ መሆኑን የሚያሳይ ትልቅ ምልክት ተደርጎ ተወስዷል። የኢራን ውሳኔ የመጣው በሊባኖስና በእስራኤል መካከል የተደረገውን የተኩስ አቁም ተከትሎ መሆኑን ተገልጿል። በሌላ በኩል አውሮፓ ከፍተኛ የሆነ ስጋት ላይ ትገኛለች። በተለይም የአውሮፕላን ነዳጅ ጀት ፊውል እጥረትና በከፍተኛ ሁኔታ ያጋጠመ መሆኑን ተከትሎ በርካታ በረራዎች መሰረዝ እንደሚጀምሩ ተገልጿል። አውሮፓ የነዳጅ አቅርቦቷን በኮታ ለመከፋፈል መገደዷን ተሰምቷል። ዓለም አቀፍ የኤነርጂ ኤጀንሲ እንደገለጸው ከሆነ አውሮፓ የቀራት የ6 ሳምንታት ነዳጅ ብቻ ነው። ይህን ችግር የተፈጠረው በሆርሙዝ ወሽመጥ መዘጋት ምክንያት አቅርቦቱ በመቋረጡ ሲሆን የዓለም ነዳጅ ገበያ ወደ ቀድሞ ሁኔታው ለመመለስ እስከ 2 ዓመት ሊፈጅበት እንደሚችል ባለሙያዎች አስጠንቅቀዋል። አሁን ደግሞ ወደ ትልቁ ሰበር መረጃ እንለፍ። አሜሪካና ኢራን በሚስጥር ያደረጉት ያለው ድርድር ዝርዝር መረጃ ወጥቷል። በድርድሩ ኢራን ያበለጸገችው ዩራኒየም እና የኒውክሌር ማምረቻዋን እንድታጠፋ፣ አሜሪካ ደግሞ በምላሹ የታገደባትን 27 ቢሊዮን ዶላር የሚደርስ ገንዘብ እንድትለቅ ነው። ሆኖም ግን ሁለቱ ሀገሮች ባልተስማሙባቸው ነጥቦች ላይ አሁንም ውጥረት አለ። አሜሪካ ለ20 ዓመታት ዩራኒየም አላበለጽግም ብለሽ ፈርሚ ስትል፣ ኢራን ግን የሚፈርመው ለ5 ዓመት ብቻ ነው በማለት ላይ ትገኛለች። ይህ ድርድር በመጨረሻው እሁድ በፓኪስታን አሸማጋይነት በኢስላማባድ ይቀጥላል ተብሎ ይጠበቃል። ወደ መካከለኛው ምስራቅ ስንመለስ ሂዝቦላ የተኩስ አቁሙን ቢቀበልም ትጥቅ እንደማይፈታ በይፋ አስታውቋል። እስራኤል ከሊባኖስ መሬት ሳትወጣ ትጥቅ አንፈታም ብለው ሂዝቦላ ከኢራን ጋር ያለውን ግንኙነት በአንድ አካል ውስጥ ያሉ 2 ነፍሶች ሲል ገልጾታል። በሌላ በኩል የእስራኤል መከላከያ ሚኒስቴር ዘመቻው ገና እንዳልተጠናቀቀና ዳግም ውጊያ እንደሚጀምር ህዝቡ አካባቢውን ለቆ እንዲወጣ አስጠንቅቀዋል። አሜሪካም የጦር መሳሪያ ክምችቷ እየተሟጠጠባት በመሆኑ ለአውሮፓ ሀገራት የምታቀርበው መሳሪያ ማዘግየቷ ተሰምቷል። የተከበራችሁ የቼኮ አሌክስ ተከታታዮች፣ የዛሬው መረጃችን ይመስላል። የዓለም የፖለቲካ ወዴት እያመራ ነው? አሜሪካና ኢራን ስምምነት ላይ ይደርሱ ይሆን? የእናንተን አስተያየት በኮመንት መስጫው ላይ አስፍሩልን። መረጃው ለሌሎች እንዲደርስ ቪዲዮውን እና ላይክ፣ ሼር በማድረግ አትርሱ። ሰላም ለሀገራችን፣ ሰላም ለዓለማችን ይሁን። ቸር ሰንብቱልኝ።